አቡነ ሀብተ ማርያም ቅዳሴ ሲያስቀድሱ ካህኑ ወንጌል ያነባል። የሉቃስ ወንጌል ምዕራፍ 1 ያነባል። የማቴዎስ ወንጌል ምዕራፍ 1ን ያነባል። መሃል ላይ ሲደርስ ዮሴፍ ሐዋርያ የሚለውን አበላሽቶ አነበቡ። ካህኑ ያንን ያደረገው በለዘብተኝነት ነው፣ ባለማወቅ ነው፣ የክፋት አይደለም። ያም ቢሆን ግን አቡነ ሀብተ ማርያም ቆመው ዝም አላሉ። ሄዱ አቋረጡ። ወንጌል ነው እንግዲህ አስብ፣ ወንጌል እያነበበ ለምን ለጌታ በማይመጥን መንገድ ለማይታችን በማይመጥን ከሆነ ወንጌል ውስጥ ተነበው ምን ሊሰራ አቁም ማለት ለምን? ዮሴፍ በእሲያ ብሎን ያነበበው እንደሱ አይደለም። ፋሪሃ በለው ብሎ ተቆጡት፣ ገሰጹት። እሺ ብሎ ተመለሰ። አቡነ ሀብተ ማርያም እንዲያደርገው ወደ መካነ ጸሎታቸው ወደ ማስቀደሻቸው ሲመለሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ቆሟል ዙፋናቸው ላይ መቀመጫቸው ላይ። ደነገጡ። ወዳጄ ደስ አሰኘኝ፣ እናቴን ሲያከብሩልኝ ደስ ይለኛል ብሎ ፊታቸው ላይ የሰማይ ብርሃን ሳለባቸው ቦጋሉ። ከዚያ አስቀድሰው ወደ ቤታቸው ሲሄዱ ሰው ትክትክሉ ያቸው ወደ በዓታቸው ሲሄዱ ምንድነው ብሎ ቢረዱት ለካ ፊታቸው እያበራ ነው። ጌታ ሆይ በሰው ፊት የሚታይ ነገር አትስጠኝ ባክህ። እችም አባቶቻችን ትታን አይደሉ ለምነው እንደገና ያ ብርሃን እንዲጠፋ አድርጉት። ዛሬ አስቡት እነዚያ አገርን ስመ ብህቱና አገር የሚያውኩ የሚረብሹ ሰዎች ፊታቸው ላይ ብርሃን ቢያገኙ ኦረ በስመ አብ ቶሎ በል ሳይጠፋ በቪዲዮ ቅረጸው ቶሎ በል ቅረጽልኝ ብለው አስቀርጸው እኛ እኮ እንዲህ ነን አይታሉ እኮ ነው። አንተ ጮሮ መድኃኒዓለም ምን የሚያደርጉ ይመስለኛል እኒ ጻድቃን ግን አራጥፋልኝ ጌታ እባክህ ምን ሊያደርግ ብለዋል። አንድ ከዚህ እንማር አስቡ ለማምላክ ክብር። ሁለተኛ ነገር ካህናቸውና አቡነ ሀብተ ማርያም ክህነት ተቀብለዋልና ቅዳሴ ሊቀድሱ ሲገቡ በጣም የሚወዷት ቅዳሴ ማዛ ቅዳሴ ናት። የአባ ጊዮርጊስ ማዛ ቅዳሴ ውኩፍ ዘምስለ ሰባት ወግናይ ናቄርብ ለስምኪ ማርያም ስሞ ለሊከነ ቁርባን አምልኮ ሰናይ አንቲ ውእቱ ንጽሕት ንጹሐን እያሉ ቅዳሴ ማርያም ካለ ሁለተኛው ቅዳሴ ማርያም ይባላል። አባ ጊዮርጊስ የደረሷት እንግዲህ አቡነ ሀብተ ማርያም አባ ጊዮርጊስ ካረፉ ከጥቂት ዘመን በኋላ የተነሱ ጻድቅ ናቸው። እንግዲህ ይሄ የታወቀ ነገር ነው። የተነሱ ጻድቅ ናቸውና የአባ ጊዮርጊስን ቅዳሴ ይወዱ ነበርና ሲቀድሱ ማዛ ቅዳሴን የምታውቀው የተማራችሁ ሰዎች ካላችሁ ማዛ ቅዳሴ ላይ ለሉኒን አንስቶ ማህሮሙ ካለ በኋላ ዲያቆን በእንተ ብጽሕት ተብሎ ማህሮሙ ካለ በኋላ ለሉኒን ካነሳ በኋላ ቀጥሎ ንኢ ማርያም አጠቃላይ ማዛ ቅዳሴ ንኢ ማርያም ይበዛዋል። ማርያም ሆይ ነይ የሚል ጠቅላላ እኔ እንግዲህ እንቆጥረዋለን ስንት ያህል ጊዜ እንደሆነ ያለ ግን በጣም ብዙ ንኢ ነው ያለው። የመጀመሪያዋ ንኢ ግን ንኢ ማርያም መሰረተ ኩሉ ዓለም ምትልናት እና አቡነ ሀብተ ማርያም ቅዳሴ ይቀደሱ ፍሬ ቅዳሴ ላይ ደርሰው አኮቴተ ቁርባን ዘግዝእትነ ማርያም ድንግል ወላዲተ አምላክ ዘደረ ሰላቲ በመንፈስ ቅዱስ አባ ጊዮርጊስ አገረጋ ስጫ ጸሎታ ወበረከታ ወመረቶ ፍቅሮላ ያሉ ብለው ከዛ ማዛ ቅዳሴ ውኩፍ የሚለውን አንስተው ከዚያ ማንሻ ላይ ሲደርሱ ንኢ ማርያም በዜማ መሰረተ ኩሉ። በነገራችን ላይ ዛሬ ቅዳሴ ሲቀደስ ንኢ ማርያም ሳይዜማ አይታለፍም። ንኢ ማርያም መሰረተ ኩሉ ዓለም ምንጊዜም ይዜማል። አስገዳጅ ነገር ነው ሳይሆን ግን ቢቀድሰው የግድ ሊያዜመው ይገባል። በእርግጥ አሁን ማዛ ቅዳሴ አዲስ አበባ ይቀደሳል ተብሎ ተሰማውኝ ቀጨኔ መሰለኝ ካልተሳሳትኩኝ እግዚአብሔር ይስጣቸው በእውነቱና እዚህም እኛ በቀርብ እንግዲህ እግዚአብሔር ቢፈቅድ ይጀምራል። ያው ከጣሊያን ወረራ በኋላ ነው የተቋረጠ እንጂ ከዛ ፊት ይቀደስ ነበረ እና ንኢ ማርያም መሰረት የዓለም ሁሉ መሰረት የጌታዬ እናቱ ማርያም ነይ ብለው ሲሉ መታህ መኖሩ ላይ እመቤታችን ደስ አላቸው። ኋላ ምን አለቻቸው? ሁልጊዜ እንዲህ ብለህ ጥራኝ እመጣለሁ አለቻቸው። ለዛ ነው ዛሬ ማዛ ቅዳሴ ካነሳን ያችን ማዜም ነው ንኢ ማርያም መሰረተ ኩሉ ዓለም። ይሄ ደግሞ ይገርማል። ሲጠሯት እመቤታችን ትመጣላቸው የነበሩ ደግ ናቸው። ሌላኛው በጣም ቁርባን ይወዳሉ። ቅዱሳን እንደዚህ ነው መገለጫቸው፣ ይቆርባሉ። ማይጠንት ቁርባን በጣም ይወዳሉና የአቡነ ሀብተ ማርያም አንድ ጊዜ ቆርበው ወጥተው ወንጌል ያነባሉ።
ሲያነቡ ከጣይሞ የተነሳ ከተመስጦ ተመስጠው ሲጮሁ ሲያነቡ ካፋቸው ምራቅ ነጠባቸው ወደ መሬት። ግን ቆርበዋል፣ ስጋው ደግሞ ተቀብለዋል። ደነገጡ። እፍስ አድርገው ከናፈሩ በሉት። ያን ጊዜ ጌታ ተገለጸላቸው። ወዳጄ በድለኛል አላቸው። ይቅር በለኝ አሉ። ሁለት ጊዜ ነው የበደልከኝ። መጀመሪያ አነጠብክ፣ ኋላ ደግሞ አብረህ ቆሻሻውን አስገባኸው። በድለኛል ሁለት ጊዜ አላቸው። ይቅር በለኝ ንስሐ ስጠኝ አሉት። 10,000 ስገድ አላቸው። አሁን ልብ በሉ። ለዚህ አንድ ፈሊጥ እንድትማሩ ፈልጋለሁ። አንድ ፈሊጥ እንድንማር የምፈልገው ምንድነው? ካህናት እንዲያደርጋሉ። እውነተኛ አባቶቻችን ካህናት ሰው ትንሽ ኃጢአት ሲሰራ ብዙ ንስሐ ነው የሚሰጡት፣ ብዙ ሲሰራ ትንሽ ነው የሚሰጡት። ፈሊጥ ነው። ለምን? በትንሹ ብዙ የሚያሸክሙበት ምክንያት ምንድነው? ፈርቶ እንዲጠነቀቅ ኃጢአት ድጋሚ ወደ ትልቁ ኃጢአት እንዳይሄድ ለማሰናከል፣ ወደ ኃጢአት እንዳይሄድ ለማሰናከል ብዙ ቀኖና ይሰጡታል። ብዙ ኃጢአት ሰርቶ ተስፋ ቆርጦ የመጣውን ደግሞ ተስፋ እንዳይቆርጥ ነው ትንሽ ይሰጡታልና 10,000 ስገድ አላቸው። ግን አላቸው ለነፍስ አባትህ ተናዘዝ። አሁን ልብ በሉ እንግዲህ ጻድቁ አቡነ ሀብተ ማርያም የነፍስ አባት አላቸው። ይሄ አይደል ያንዴ የእውነተኛነታቸው መገለጫስ ንስሐ መግባታቸው አይደል? ጻድቁ ነው ግን የነፍስ አባት አላቸው። እያንዳንዷን እየሄዱ እንዲበድይ እና ሄድ አላቸው። ሄደው ካህኑን አንዳንዶቹ አባ ዘካርያስ ይሏቸዋል። ሄደው ካህኑን ንስሐ ይስጡኝ አለ። ምን ሰርተህ ነው? እንደዚህ አድርጌ። በል ወደፊት ንባብ አታብዛ እሱ እኮ ነው እንዲያረገ 3 ስገድ ብሎ አለችው። 3 ልብ በሉት። በጌታና በካህኑ መካከል በትእዛዛቸው መካከል ጌታ 10,000 ካህኑ 3። ከዛ ጌታ ምንድነው ያላቸው? የኔን ተወውና የሱን ስገድ አላቸው። የካህን ለምን? የካህን ለዛ ነው ካህን የፈለከውን ኃጢአት ሰርተህ አንድ ስገድ ይበል መብቱ ነው። አነሰ በዛ አንተ አይመለከትህም። ራስን የምትቀጣበት ሌላ መንገድ ሊኖር ይችላል። ካህኑ ከሰጠህ ግን አትጨምርም አትቀንስም። ከካህኑ ጉዳይ ውጪ በግል ህይወትህ ለጥፋትህ ለራስህ ገድል ልትይዝ ትችላለህ። እሱ መብት ነው። ካህን ግን 10 ስገድ ካለ 10 ነው የምትገሰግድ። 100 ካለ 100 ነው። 2 ካለ 2 ነው። የካህን ቃል ከንጉስ ቃል ይበልጣል። የንጉስ ቃል ረዘመ ብሎ አያሳጥሩትም፣ አጠረ ብሎ አያስረዝሙትም። እንዲያ ቢያረጉ ያስቀጣል። የካህን ቃል ይከበራል። ግን ካህኑ ያው በሃይማኖት ያለ ካህን ብዬ ነው። ካህን ሲባል ሁሉን ካህን ማለት አይደለም። በትክክል በሃይማኖት ያለ ኦርቶዶክሳዊ ካህን ማለት ነው። ጌታ እንደዛ አላቸው። ክብረ ካህናትን መግለጡ ነው ጌታችን። የካህናትን ክብር ለመግለጥ የእሳቸውን ስገድ የካህኑን አለ 3 ሰገዱ። ይሄ ሌላ ትምህርት ነው።